ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምቆያችሁ እግዚአብሔር ሰላምና ፍቅር እንዲበዛላችሁ እንመኛለን። ይህ በጳሮሲያ ሚኒስትሪ ተዘጋጅቶ የሚቀርበው የመንፈሳዊ መጽሐፍ ውይይታችን ነው። እንግዲህ በባለፈው ሳምንታቶች የጀመርነው መጽሐፍ የክርስቶስ ምሳሌ ትምህርቶች እንደሆነ ይታወቃል። እንግዲህ እስከ ምዕራፍ 2 አጥንተናል። ምዕራፍ 2ን በክፍል 3 አድርገን ነበር። ዛሬ ደግሞ አራተኛው ክፍል ላይ ደርሰናል። ምዕራፍ 3ን ደግሞ የምናጠናበት ጊዜ ይሆናል ማለት ነው። እንግዲህ ዛሬ የምናነሳው በምዕራፍ 3 ላይ የምናነሳው ሐሳብ ርዕሱ መጀመሪያ ቡቃያ ኋላም ዛላ የሚል ሐሳብ አለው ማለት ነው። የተመሰረተው ደግሞ ከመጽሐፍ ቅዱሳችን በማርቆስ ወንጌል ምዕራፍ 4 ከቁጥር 26 እስከ 29 ላይ ተመስርቶ እንወያያለን ማለት ነው። እንግዲህ ዛሬ ለውይይት የቀረቡትን ወንድምናቶችን ለማስታወቅ ፈልጋለሁ። በስተቀኝ በኩል እህቴ ቁጥቤ ትገኛለች። እግዚአብሔር አብዝቶ ይባርክሽ፣ እንኳን ደህና መጣሽ ለማለት እወዳለሁ። እንዲሁም ደግሞ በስተግራ ደግሞ የሚገኘውን ወንድም ያስታውቃለሁ። ወንድም አይሌ ይባላል። እግዚአብሔር አብዝቶ ይባርክ፣ እንኳን ደህና መጣ ለማለት እወዳለሁ። እናንተም ጊዜውን ጠብቃችሁ ከኛ ጋር ለመወያየት መልካም ፈቃዳችሁ ስለሆነ እግዚአብሔር አብዝቶ ይባርካችሁ ለማለት እንወዳለን። ወደ ቤታችን ከመግባታችን በፊት የእግዚአብሔር መንፈስ እንዲገኝ እንዲያስተምረን ጸሎት በማድረግ እንጀምራለን። ወንድም አይሌ ጸሎት ታረግና ወደ ቤታችን እንገባለን። ቅዱስና ጻድቅ የሆንከው ዘላለማዊ አባታችን በልጅ በኢየሱስ ክርስቶስ ስም እናመሰግናለን። ዛሬም ደግሞ ጌታ ሆይ ከቃል ልታስተምረን ፍቃድህ ለልባችን ልትገልጽ በመንፈስ ቅዱስ አማካኝነት አብረን ስላለን እናመሰግናለን። ቀሪውን ጊዜ ሁሉ አንተ ተቆጣጠር። የቃልን ደጆች ክፈትልን፣ የቃልን ፍቻ አብራልን፣ እንደ ፍቃድ አስተምረን፣ መንፈስ ይግዛን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርክ። ወደ ቤታችን እንገባለን። ቅድም እንዳልኩት ምዕራፍ 3 ላይ ነው የምንገኘው። መጀመሪያ ቡቃያ ኋላም ዛላ የሚል ነው። ስለ አንድ እጽዋት ስላለው እድገት ተመርኩዞ ስለ መንፈሳዊ ትምህርት ነው የምንማረው ማለት ነው። ማርቆስ ምዕራፍ 4 ከቁጥር 26 እስከ 29 ላይ እንዲህ የሚል ሐሳብ እናገኛለን። እርሱም አለ በምድር ዘር እንደሚዘራ ሰው የእግዚአብሔር መንግሥት እንደዚች ናት። ሌሊትና ቀንም ይተኛል ይነሳል፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድጋል። ምድሪቷም አውቃ በመጀመሪያ ቡቃያ ኋላም ዛላ፣ ኋላም በዛላውም ፍጹም ሰብልን ታፈላለች። ፍሬ ግን ሲበስል መከር ደርሷልና ወዲያውኑ ማጨድ ይልካል የሚል ሐሳብ አለ። እንግዲህ እስካሁን ኢየሱስ በዘሩ በኩል ሆኖ ስለ እግዚአብሔር መንግሥት፣ ስለ ድነቱ ፍቅር ለእኛ ለሰዎች ያለውን እቅድ እግዚአብሔር በእርሻ ላይ በተመረኮዘ መንገድ ሲያስተምረን ነበር ለባለፈው ጊዜያቶች። እዚህ ጋር ደግሞ በተለይ ደግሞ ከእግዚአብሔር መንግሥት ጋር የተያዘ ሐሳቦችን ያመጣል። ምክንያቱም በወቅቱ እስራኤላውያን በአይሁድ በሮማውያን ግዛት ውስጥ ነበሩ። ስለዚህ ነፃ የመውጣት ፍላጎት በሕዝቡ ዘንድ ነበር። ኢየሱስ ደግሞ ይዞት የመጣው ፕላንና እቅዱ ደግሞ ምን እንደሆነ በጣም ይጠይቁና ይፈልጉ ነበር። ስለዚህ ክርስቶስ የበለጠ ስለ እግዚአብሔር መንግሥት ለማሳወቅ ሲፈልግ እንዲሁም ለእኛ ያለው የድነት እቅድ የጽድቁ ሕይወት ምን እንደሆነ ሌሎች ምሳሌዎች ሲጠቀም ይታያል። እና እንግዲህ አንደኛ የተጠቀመው ምሳሌ እዚህ ጋር እንዳነበብ ነው መጀመሪያ ቡቃያ አለ። ከዛ ከቡቃያ ቀጥሎ ዛላ ይመጣል። ከዛም በኋላ በመጨረሻ ወደ ሰብልነት ይቀየርና መጨረሻ ምንላል ይታጨዳል ማለት ፍሬ አፍርቶ ይታጨዳል የሚል ሐሳብ አለ። ይህንን ሐሳብ የሚከፍትልን መንደርደሪያ ጥያቄ ላነሳ ፈልጋለሁና የቡቃያውና የዛላው ምሳሌ በተለይ ከቅድስና ሕይወት ጋር ከቅድስና ሕይወት ጉዟችን ጋር እንዴት ባለ መልኩ ልንመለከተው ይችላል። ይህ ሂደት ምክንያት ፕሮሰስ ነው። እንደምታዩት ቡቃያ አለ፣ ዛላ አለ፣ ከዛም በኋላ ፍሬ ይባል ነገር አለ። እዛች ደረጃ ላይ እስኪደርስ ድረስ የሚሄድበት ተግዳሮቶች አሉት፣ የሚሄድበት መንገዶች አሉና ያ ከቅድስና ላይፋችን ከቅድስና ሕይወታችን ጋር የሚያነሳው ጉዞ ምን አይነት ወሳኝ ምክር ይሰጠናል የሚለውን አይሌ ብታነሳለን መጀመሪያ ላይ። መልካም እንግዲህ ሰው ለመዳን ከራሱ የሚያመነጨው ምንም አይነት አስተዋጽኦ እንደሌለው ሁሉ ለቅድስና ሕይወትም ሙሉ በሙሉ በክርስቶስ ለመተማመን ይኖርበታል። ማለትም መለኮት በወንጌል አማካኝነት የዘራውን ዘር አሳድጎ ለውጤት ማብቃት የሚችለው ራሱ መለኮታዊ መንፈስ። ምክንያቱም ዘሩ ወደ ፍጹም ደረጃ ሊደርስ የሚችለው በራሱ በእግዚአብሔር ኃይልና እሱ በሚሰጠን ሕይወት አማካኝነት ነው። አንድ ሰው በክርስቶስ ከዳነ በኋላ እንዴት ነው የቅድስና ሕይወትን በራሴ ጥረት
ጥሬ ግሬ ወደ ተሻለ ስብዕና ወደ ተሻለ የክርስቶስ ሙላት ላሳድግ የሚችለው ብሎ መጨነቅ አይጠበቅበት። አንድ ገበሬ ዘር ከዘራ በኋላ ዘሩ እንዴት ሆኖ እንደሚያድግ ሳይጨነቅ በእምነት ብቻ ይተኛል፣ ይነሳል። አንዳንድ አረሞችን እንደዚሁም ኩትኳቶ ነገር ሊያደርግ ይችላል። ከዛ ባለፈ ግን ዘሩን በማሳደግ ረገድ ያ ገበሬ ማድረግ የሚችለው ምንም ነገር የለም። ዘሩ የሚያድገው አንድ ዘሩ ውስጥ ባለው ህይወት አማካኝነት፣ ሁለተኛ ደግሞ አፈር ውስጥ ባለው ኃይል አማካኝነት። ከዛ ውጪ የገበሬው ምንም አይነት አስተዋጽኦ የለም። ገበሬው ለዘሩ ህይወት ሰጥቶ ወደ ተክልነት ማሳደግ አይችልም። ሰውም እንደዛ ሰው ከእግዚአብሔር ፍቃድና ሐሳብ ጋር ከመስማማት ውጭ ባህሪው እንዲታረም እግዚአብሔር በመንፈስ ቅዱስ አማካኝነት የሚያሳየውን የሚሰጠውን ምክር ተቀብሎ ለመንፈስ ቅዱስ አሰራር ራሱን ክፍት ከማድረግ ውጪ በዛ ሰውዬ ህይወት ውስጥ ለውጥ ማምጣት የሚችለው ራሱ የእግዚአብሔር ጸጋ ብቻ። ስለዚህ ብዙ ጊዜ በዚህ መለኮታዊ ኃይል ላይ መደገፍ አለብን ሁሌም ማለት ነው። ሁሌም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለው ሐሳብ የህይወታችን የቅድስና ህይወታችን መሪ ኃይል ሊሆን ይገባል። ወደ ክርስቶስ በሚመራ መንገድ በሚለው ጽሑፍ ላይ መጽሐፍ ላይ ህይወትና ስራ የሚል ክፍል አለና እዛ ላይ ምን የሚል ሐሳብ ታነሳለች? በጣም የሚያሳዝነው ነገር ይላል መጽሐፉ፣ ብዙ ሰዎች ለድነት ወይንም ለመጽደቅ በክርስቶስ አምኖ ለመጽደቅ ክርስቶስ እንደሚያስፈልጋቸው ያውቃሉ። በሱም ብቻ በሱ ይቅርታ ብቻም ከእግዚአብሔር ጋር እንደሚታረቁ ይገባቸዋል። ስለዚህ የመስቀሉን ስራ አሜን ብለው ተቀብለው ከእግዚአብሔር ጋር ይታረቁና ይጸድቃል። ነገር ግን የቅድስናን ጎዳና ከክርስቶስ ውጪ ብቻቸውን ለመጓዝ ብቁ የሆኑ ይመስላቸዋል። ከዚህ የተነሳ የቅድስና ህይወታቸው የተደነቃቀፈ ከእግዚአብሔር ፍቃድ የራቀ ወይም ደግሞ ቀንጭሮ ለትክክለኛ እድገት ያልበቃ ይሆን። መጽሐፍ ቅዱስ ግን የሚያስተምረው ክርስቶስ በህይወታችን በእያንዳንዷ ክፍል ያስፈልገናል። አንድ ቅርንጫፍ ያለ ማቋረጥ ከግንዱ ምግብ ካልተቀበለ በስተቀር ሙሉ ፍሬ ማፍራት እንደማይችለው እኛም ያለ ማቋረጥ በቅድስና ህይወታችን ከክርስቶስ ጋር እስካልተገናኘን ድረስ ወደ እግዚአብሔር ፍጹም ሙላት ማደግ አንችልም። ክርስቶስን መምሰል አንችልም። እግዚአብሔር በእኛ ህይወት ላይ ማየት የሚፈልገውን አይነት ፍሬ ማፍራት አንችልም። ስለዚህ ሰው ሙሉ በሙሉ በእግዚአብሔር ላይ ከመደገፍ ውጪ በራሱ ቅድስናውን የተሟላ ለማድረግ የሚሰራው የሚተገብረው ምንም ነገር የለም። ነገር ግን በእምነት ገበሬ በእምነት ዘርቶ ይተኛል፣ ይነሳል፣ አንዳንድ ጉዳዮችን ያከናውናል። ከዛ ዘሩ ምን ያደርጋል? በመጀመሪያ ቡቃያ፣ ከዛም ዛላ፣ ከዛም ፍጹም ሰብል ወደ መሆን ያድጋል። ክርስቲያንም በክርስቶስ ላይ እንደተደገፈ ከሱ ጋር ያለውን ግንኙነት አጥብቆ እንደያዘ እግዚአብሔር ወደሚፈልገው መንፈሳዊ ልዕልና እያደገ ይሄዳል ማለት ነው። እግዚአብሔር ይባርክ። እንግዲህ ከመታጨዱ በፊት ይላል የሚያጭደው የክርስቶስ መንግስት መጨረሻ፣ ካቱም ፍሬውን የሚወስደው እሱ ነው እና ገበሬው ይዘራል። የዘራውን ነገር ካለ በኋላ ይጠብቃል። በሂደት ፕሮሰስ ነው። በአንድ ፍሬ ላይ መድረስ አይቻልም እና ያቺ ፍሬ ላይ እስኪደርስ ገበሬው ከራሱ የሚወጣው ነገሮች አሉት። ከዛም በኋላ ቅድም እንዳልነው ደግሞ አንተም እንዳነሳው በውስጡ ህይወት አለ። በዘር ውስጥ ያ ህይወት ምንድነው? በአፈር ውስጥ ይገባል። ከዛም በኋላ ኃይል ይሰጠዋል። ስራ ሆኖ ከዛም በኋላ ግንድ እየሆነ ቅርንጫፍ እየሆነ በጣም እየሰፋ ወደ መብል ደረጃ ወደ ፍሬ ደረጃ ሲያመጣው ይታያል ማለት ነውና ለክ ይህ ነገር መጽሐፍ ቅዱስ ላይ እስራኤላውያንን እግዚአብሔር ስለ ድነት ያስተማረበት እኛንም ስለ ድነት ያስተማረበት አንድ ጥሩ ኤግዛምፕል አለ። ዘጸአት 25 ቁጥር 8 ላይ በመካከላችሁ አድር ዘንድ ምን ይሰሩልኛል? መቅደስ ይሰሩልኛል። እና መቅደስን ስሩልኝ ሲል 3 ክፍሎች አሉት በመቅደሱ በጥንቱ እስራኤል ዘመን ላይና ምንድነው የሚለው? የመጀመሪያው አደባባይ ነው። ከዛም በኋላ ቅዱስ ክፍል አለ፣ ቅድስተ ቅዱሳን ነው። ፕሮሰስ ነው ካያችሁና አደባባዩ ክፍል ላይ የጽድቅን ላይፍ ነው የምንማረው። ከዛ ቅዱሱ ክፍል ላይ ከስሙ ራሱ ቅድስና የምንማርበት ነው። ቅድስተ ቅዱሳን ደግሞ ፍጽምና የሚሆን ደረጃ ላይ እና አሁን ብዙ ጊዜ እኛ ጋር አንድ የተለመደ ነገር አለ። በቃ ጸድቀናል እና እንደፈለግን እንኖራለን። በቃ በክርስቶስ ስራ ያልቆልኛል፣ መስቀል ላይ ሁሉ ነገር አልቆልኛል። ስለዚህ
ሁሉ ነገር እንዳለቀለትና ሰውን በቅድስና እንዳይኖር የሚያደርግ ትምህርቶች በብዙ ጊዜ ይታያሉና ያ ነገር ከዚህ ትምህርት ራሱ ጋር ይታያል። ፕሮሰስ እንደሆነ ክርስትና የሚያድግ ፕሮሰስ እንደሆነ መውደቅ እኮ ሊኖር ይችላል ማለት ነው። እንደነ ዳዊት መውደቅ አለ፣ ግን መነሳትም አለውና እንደነዩ ማጣት ሊመጣ ይችላል፣ ግን እንደገና ደግሞ ማግኘትም እንዳለው የሚያሳይ ነገር አለ። ተመሳሳይ ጥያቄ ወዳል ይችላል አምጣልና ቁጥሬ ከቅድስና ላይፍ ጋር እንዴት ታያያዥዋለሽ ይህንን ሀሳብ? ፕሮሰስ ነው እንዳልከው ነው። ከቅድስና ህይወት ጋር አንድ ዛፍ ለመብቀል ፕሮሰስ ያስፈልገዋል ከመጀመሪያ ጀምሮ ማለት ነው። እስከሚታጨድበት ጊዜ ገበሬው ፕሮሰስ አድርጎ ነው እዛ ጋር የሚደርሰው። ያው ቀደም እንዳልነው ነው በራሱም ጥበብና ማስተዋል ሳይሆን በእግዚአብሔር ምሪት ያንን ፕሮሰስ አልፎ ለማጨድ ይደርሳል። በዚያውም ልክ ነው የክርስትናም ህይወት ማለት ነው። እዚህ ላይ አንድ ቦታ ለማንበብ ፈልጋለሁ። ሙሉ የኛውን ሐሳብ እንትን ያደርገዋል ብዬ ስለማስብ ማለት ነው። የዘሩ መብቀል ይላል የመንፈሳዊ ህይወትን ጅማሬ የሚያሳይ ሲሆን የተክሉ ማደግ ደግሞ ውብ የሆነውን የክርስቲያን ህይወት እድገት የሚያመላክት ነው ይላል። በተፈጥሮ እንደሆነ ሁሉ በጸጋ ስራ ውስጥም እድገት የሌለው ህይወትም የለም። ተክሉ ማደግ ወይም መሞት አለበት። እድገቱ የማያቋርጥ ሆኖ ጸጥ ያለና በገሃድ የሚታይ እንደሆነ ሁሉ የክርስቲያን ህይወትም እድገት እንዲሁ ነው። በእያንዳንዱ የእድገት ደረጃ ህይወታችን ፍጹም ሊሆን ይችላል። ነገር ግን የእግዚአብሔር ዓላማ በእኛ ውስጥ ፍጻሜ እያገኘ ከሄደ እድገቱ የማያቋርጥ ይሆናል። ቅድስና የህይወት ዘመን ስራ ነው። ስለዚህ ገጠመኞቻችን ሲበዙ ልምዳችን እየሰፋ እውቀታችንም እየጨመረ ይሄዳል። ኃላፊነት ለመውሰድ የበረታንና ብስለታችንም ከኃላፊነታችን ጋር የተመጣጠነ ይሆናል ይላል። ይሄው ነው የኔ ሐሳብ ማለት ነው። በጣም ለኔ ያብራራልኝ ቦታ ይሄ ነው። የቡቃያውን የዛላውንም ምሳሌ የሚገልጽልኝ ይሄ ነው የክርስቲያን ህይወት ማለት ነው። through the process ሁሉም ነገር ግብ እየደረሰ ይሄዳል ማለት ነው። ግቡን እየመታ ይሄዳል ማለት ነው። የክርስትና ህይወትም ያኛውም እንደሚሄደው ያም ይሄም የክርስትና ህይወት መብቀል የሚጀምረው ይሄ መንፈሳዊን ጅማሬውንም በመሃል ላይ ያለውን ፕሮሰስ አድርጎ ወደ መጨረሻ የሚደርሰው ነገር ነው የሚነግረን የዚህኛው ምሳሌ ማለት ነው። ጥሩ ኢሳይያስ 61:11 ላይ ምድርም ቡቃያውን እንደምታወጣ ገነትም ዘሩን እንደሚያበቅል እንዲሁ ጌታ እግዚአብሔር ጽድቅና ምስጋናን በአሕዛብ ሁሉ ፊት ያበቅላል ብሎ ይህንን ፕሮሰስ ከጽድቅ ጋር ከምስጋና ጋር እግዚአብሔር ሲያገናኝ ይታያል። ተጨማሪ እዚህ ጋር ጥሩ ሀሳብ ያነሳን ያለ ነው። ገበሬ በእምነት ነው የሚዘራ። ይብቃል አይብቃል ስለ ነገ የሚያውቀው ታሪክ የለም፣ ግን በእምነት የሚያስፈልገውን ከሱ የሚጠበቀው ነገር ይዘራ። ግን መጀመሪያ ያንን ተክል ለማደግ መሞት አለበት ራሱ አፈፍጥ። ከዛም በኋላ ነው የቅድስናን ያደገ ሲወጣ የቅድስና ላይፍ መኖር የሚጀምረው። አይሌ እዚህ ጋር ታነሳው የምፈልገው ነገር ምንድን ነው? መሞት የሚለው ሀሳብ ምንድን ነው? ይሄ ሞተን ከዛም በኋላ ይበቅላል አይደል? ከዛም በኋላ ያ ቅድስና ከመምጣቱ በፊት መሞቱ ለምን አስፈለገ የሚለውን እስቲ ከተክሉ ጋር አያይዘ ታነሳል። አዎ እንግዲህ መሞት የአንድ ህይወት ማብቂያና በክርስትናው ዓለም ማለት የአዲስ ህይወት መጀመሪያ ተደርጎ ነው የሚታሰብ። እርግጥ ነው በቤተክርስቲያናችን አንድ ሰው ከሞተ ሞተ ነው አይደል? ከዛ በኋላ ሌላ ህይወት የሚባል ነገር የለም። እውነት ነው፣ ይሄኛው አይደለም የኔ ፐርስፔክቲቭ። ነገር ግን በክርስትናው ዓለም ከራስና ከኃጢአት የምንሞተው እንደ እግዚአብሔር ፍቃድ ለመወለድ ችሎ አዲስ ሆኖ ለመወለድ መሞት ያስፈልጋል። እና ዳግመኛ የተወለዳችሁት ይላል ጴጥሮስ ከሚጠፋ ዘር አይደለም ሕያውና ለዘላለም ከሚኖር ከእግዚአብሔር ቃል እንጂ ሲል እናየዋለንና እንደ እግዚአብሔር ፍቃድ ስንወለድ ከቀድሞ ማንነታችን፣ ከቀድሞ አስተሳሰባችን፣ ከቀድሞ ምኞታችን፣ ከቀድሞ ፍላጎታችን ብቻ ቀድሞ ከነበረው ህይወታችን እንቋረጥና ወይም ተቆርጠን እንጣልና በአዲስ ህይወት፣ በአዲስ ፍላጎት፣ በአዲስ ማንነት እንነሳል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚባለውም ለዛ ነው። ስለዚህ አዲስ የሆነ ህይወት መኖር እንጀምራለን።
ያ ከሞት የተጀመረ ከቀድሞ ካለፈው ህይወት የሞት ነው ህይወት ነው ማለትም የቀደመው ነገር አልፏል ሁሉ ነገር አዲስ ሆኗል አዲስ እንደተወለደ ሕፃን አዲስ ህይወት ነው የምንጀምረው አዲስ ህይወት የምንጀምረው ደግሞ በእግዚአብሔር ፍቃድ በእግዚአብሔር ሐሳብና በእግዚአብሔር እቅድ ውስጥ ይሆናል ማለት ነው እና ከቀድሞ ድርጊታችን ከቀድሞ ምኞትና ፍላጎታችን ጋር ምንም አይነት ግንኙነት አይኖረንም አዲስ ሆነን እናድጋለን ወደ እግዚአብሔር ፍጹም ሙላት እንደርሳለን እና አዲስ እንዴት ነው መሞት ላለፈው ህይወት ማብቂያና እንደ እግዚአብሔር ፍቃድና ሐሳብ ለአዲሱ ህይወት መጀመሪያ ኢንተርቫል እንደዛ ስለዚህ እንሞታለን ይህ ስጋችን ይሞታል ጳውሎስ በገላትያን 2:20 ላይ እንደተናገረው ከክርስቶስ ጋር ተሰቅያለሁ ከዚህ በኋላ እኔ አልኖርም ማን ይኖራል ክርስቶስ በራሱ ነው እንገለውና ክርስቶስ ይኖራል ክርስቶስ ደግሞ ቅዱስ የሆነ አምላክ ስለዚህ በቅድስና የሚታወቅ አምላክ ነው ኃጢአትን በጣም ነው የሚጸየፈው ኃጢአተኛን ግን በጣም የሚወድ ነው ግን እግዚአብሔር ኃጢአተኛን ሲወድ ኃጢአቱን አርፎለት ነው ወደ ቅድስናና የቅድስና ህይወት ለመኖር መጀመሪያ በቅድሙ ቤተ መቅደስ ባለው ምሳሌ ላነሳ ፈልጋለሁ አደባባዩ ላይ መሰዊያና መታጠቢያ ሰናል መሰዊያው የመጀመሪያው እዛ ሁሉ ነገራችን ሰውተን ነው የምንሄደው ምክንያቱም በጥንት ዘመን እስራኤላውያን በጉን ይዘው ይመጣሉ ኃጢአታቸውን በጉ ላይ ይጫናሉ በጉ ይታረዳል ስለዚህ ሁሉን ነገር እዛ ጋር ይጨርሳሉ ስለዚህ ለመቀደስ መጀመሪያ ስጋዊ ማንነታችን መሞት መተው እንዳለብን መጽሐፍ ቅዱስ በደንብ አድርጎ ያስተምረናል ማለት ነው እንግዲህ እስካሁን የተከታተላችሁ ያላችሁት ምዕራፍ 3 ላይ ያለውን መጀመሪያ ቡቃያ ኋላም ዛሬ የሚለውን የተዋየን የምንገኘው ማለት ነው ከፍታ ቆይታ በኋላ ተመልሰን ስንመጣ እንቀጥላለን ማለት ነው እግዚአብሔር ይባርካችሁ የክርስቶስ ምሳሌያዊ ትምህርቶች የተሰኘው መጽሐፍ ክራይስትስ ኦብጀክት ሌሰንስ ከተሰኘው የሄለን ጂ ዋይት መጽሐፍ የተተረጎመ ነው መጽሐፉ በመጀመሪያ እንደ አውሮፓውያን አቆጣጠር መስከረም 1900 ዓ.ም የተጻፈ ሲሆን ላለፉት 126 ዓመታት ከ100 በሚበልጡ ቋንቋዎች ተተርጉሞ ለአንባቢያን ትልቅ መንፈሳዊ በረከት ሲለግስ ቆይቷል መጽሐፉ ክርስቶስ በምድር ላይ እየተመላለሰ ባገለገለባቸው ዓመታት የሰው ልጆች የሰማይን መንግሥት ምንነት ዓላማና አሰራር እንዲገነዘቡና ከዚሁ መንግሥት መሪዎች ጋር በተጣጣመ መልኩ እንዴት መኖር እንደሚገባቸው ለማስተማር የተጠቀመባቸውን ምሳሌዎች መጽሐፍ ቅዱሳዊ ይዘታቸውን ማዕከል ያደረገ እውነተኛ ፍቺ ይሰጣል ከዚህም በተጨማሪ ምሳሌዎቹ ለሰው ድነትና የቅድስና ሕይወት ጉዞ በእጅጉ ጠቀሜታ ያላቸውን አንኳር የመጽሐፍ ቅዱስ እውነቶችን የሚዳስሱ በመሆናቸው እነኚህን ምሳሌያዊ ትምህርቶች በጸሎት መንፈስ ሆኖ በትጋት ማጥናት ብርቱ መንፈሳዊ ሕይወትን ከማዳበር አኳያ ጠቀሜታው የላቀ ነው ካፍታ ቆይታ በኋላ ተመልሰን ተገናኝተናል መጀመሪያ ቡቃያ ኋላም ዛላ ምዕራፍ 3 ነው ያጠናን የምንገኘው እንግዲህ ቅድም ስለ ክርስቲያናዊ ሂደት ከነዚህ ገበሬ ይዘራል ከዛም በኋላ ቡቃያ ይሆናል ከዛም ዛላ ወደ መጨረሻ ላይ ፍሬ ያፈራል ብናል መጨረሻ ፍሬን የሚያጭደው ክርስቶስ እንደሆነ ግልጽ ነው ማለት ነውና በራእይ መጽሐፍም ከማጨድ ጋር በተያያዘ ክርስቶስ የሁሉ መጨረሻ እንደሆነ ይናገራል ማለት ነው አሁን ወደ ወንጌል ዘር እናምጣው ከወንጌል እንቅስቃሴ ጋር ይሄን ነገር እናመጣው ፈልጋለሁ ምክንያቱም ምሳሌው በጣም አስፈላጊ ነው በጣም ጠቃሚ ነው ብዙ ነገሮችን ይዟል በምሳሌዎች ውስጥ አንደኛው እኛ የምንኖር የክርስትና ሕይወት አለ የገባንን ደግሞ ያወቅነውን ክርስቶስን ደግሞ ለሰዎች ደግሞ መናገር እንዳለብን ደግሞ ኢየሱስ መልእክትን ሰጥቶናል ለደቀ መዛሙርቱም ብሏቸዋል አይደል በማቴዎስ ወንጌል ምዕራፍ 28 ቁጥር 9 ላይ ሂዶ ወንጌልን ሁሉ ስበኩ አስተምሩ ከዛ አጥምቋቸው መጨረሻ ላይ ምን ያርጓቸው ደቀ መዛሙርት ያድርጓቸው ብሎ ያመኑትን ክርስቶስን እንዲናገሩ ጭምር የፍቅር ትእዛዝ የፍቅር መልእክት ለነዚህ ሰዎች ሲነግራቸው ይታያል ሰው ቁጥቤ በወንጌል መስራት ረገድ ላይ ይህ ምሳሌ ምን አይነት ትምህርት ይሰጠናል ምን አይነት ዘዴ እንደሚነግረን ወንጌልን ለመስራት አንድ ሰው የሚፈጽመው ድርሻ ማለት ነው ዘሩን ለመዝራት ከተዘራበት በኋላ ያንን ዘር ለመዝራት ራሱ ላይ እኔ የተዘራብኝን እግዚአብሔር እኔ ውስጥ ያስቀመጠው ጸጋ አለ አይደለ ያንን ለሰዎች ለማካፈል የማደርገው ድርሻ ነው ጥያቄውና እንደዛ ነው የተረዳሁት በመጀመሪያ ከዚሁ መጽሐፍ አንዳንድ ሐሳቦችን ጠቅለል አድርጌ እዚህ ጋር ያስቀመጥኩትን መናገር እፈልጋለሁ የመጀመሪያው
አንድ ሰው ዘርን ከመዝራቱ በፊት መሬቱን ያዘጋጃል አይደለ? መሬቱ ምን አይነት እንደሆነ ያያዋል። ስለዚህ መሬቱን መጀመሪያ ምን ያደርጋል ማለት ነው? አፈሩን ያዘጋጃል። በዚያውም ልክ ደግሞ ከኛ የሚጠበቅብን ልብን ማዘጋጀት። ለምሳሌ አሁን ሜዲካል ሚሽነሪ ስራዎች ይሰራሉ አይደለ? እንደዛ አይነት ማለት ነው። እንደዛ አይነት ነገሮችን ማድረግ ከዛም በኋላ ልቦቻቸው የተዘጋጀው መሬት ንቁ እንዲሆን ማድረግ ማለት ነው። በሁለተኛ ደረጃ ደግሞ መሬቱን ማረስ እንደ ባህሪው አይደለ? መሬቱን እንደ ባህሪው ነው የሚዘራበት። ጤፍ የሚያበቅል ከሆነ ያ መሬት እንደ ባህሪው ማለት ነው፣ እንደ የእህሉ አይነት። በዚያውም ልክ ደግሞ የዛን ሰው ባህሪ ማወቅና ማዘጋጀት፣ ባህሪውን ማወቅ ማለት ነው። ልብን ካዘጋጀን በኋላ እንደዚያውም ኢሳይያስ 61 ላይ ምን ነበር የሚለው? እንዲሁ ጌታ እግዚአብሔር ምን ያደርጋል? ያበቅላል ይላል። በተፈጥሮ እንደሚሆነው ሁሉ በመንፈሳዊ ዓለምም እንዲሁ ነው። እውነትን የሚያስተምር ማንኛውም ሰው መጀመሪያ የልብን መሬት ለማዘጋጀት ቀዳማዊ ምኞቱ ሊሆን ይገባል ማለት ነው። ከዛም በመቀጠል ደግሞ ያንን ዘር ማበልጸግና ዘሩን መዝራት፣ ያ ማለት ደግሞ የእግዚአብሔርን ቃል መዝራት ማለት ነው። በመንፈሳዊ ሕይወት ስንመጣ ቃሉን መዝራት በዛ ሰው ልብ ውስጥ ማለት ነው። በአንድ ሰው ልብ ውስጥ ከዛ መጀመሪያ የጀመርንበት ወይ አለ አይደለ? መጀመሪያ ምን አደረግን? አፈሩን አዘጋጀን ወይም ደግሞ ልባቸውን አዘጋጀን። ከዛ በኋላ ልባቸውን ለመማረክ ተነሳን አይደለ? ስንማርከው ደግሞ ቃሉን በመዝራት ማለት ነው። እግዚአብሔርን ቃል በመዝራት ነው። የዛን ሰው ብልሃት፣ ብርታት፣ ጥበብ ከዘር ውስጥ ህያው ተክል ማውጣት አይቻልም። የሰው ልጅ የፈለገውን ያህል ጥረት እስከ ጥግ ቢያደርግ ሁሉን ቻይ በሆነው አስደናቂ ኃይሉ መዝራትንና መከር መሰብሰብን ባጣመረው አንድዬ ላይ በመተማመን ነው። እግዚአብሔር ላይ በመተማመን ወይም ደግሞ መተማመንን በማድረግ ነው። ያንን ቃል ስንዘራ በራሳችን ጥበብ አይደለም፣ የእግዚአብሔርን መገኘት እየፈለግ ነው። በእግዚአብሔር መገኘት ውስጥ የምናደርገዋለን ማለት ነው። የዛን ሰው ልብ ለመማረክ ቃሉን እንዘራበታለን ማለት ነው። የኛ ኃላፊነት ቃሉን መዝራት ነው። ከዛ በኋላ የሚሰራው ማን ነው? እግዚአብሔር ነው ማለት ነው። ስለሆነም እያንዳንዱ ዘር የሚያድገው እያንዳንዱም ተክል የሚበለጽገው በእግዚአብሔር ኃይል ነው ማለት ነው። ስለዚህም ነው የመንፈስ ቅዱስን አሰራርን ማወቅ ይጠበቅብናል። በቀጣይ እዛ ሰው ላይ እየሰራ ያለውን ነገር መንፈስ ቅዱስ እንዴት መስራት እንዳለበት ወይም ደግሞ እንዴት እየሰራ እንደሆነ አሰራሩን ማወቅ ይኖርብናል ማለት ነው። ያም ማለት ከዚሁ መጽሐፍ ላይ የተወሰደውን አንድ ሀሳብ ላንብብላችሁ። የሰው ጥረትና ድካም ከንቱ የሚሆኑበት ቦታ አለ። ቃሉን ብንሰብክም ነፍስን በማንቃት ጽድቅና ምስጋና እንዲቀበል የሚያደርገውን ኃይል መለገስ ግን አንችልም። ቃሉን መስበክ ተግባር ውስጥ ከማንኛውም ሰው ኃይል በላይ የሚሰራ ወኪል መኖር አለበት። ቃሉ ህያውና ኃያል ሆኖ ነፍስን ለዘላለማዊ ሕይወት እንድትበቃ መለወጥ የሚችለው መለኮታዊ መንፈስ ብቻ ነው ይላል። ያንን ማመን ይጠበቅብናል ማለት ነው። ያ መለኮታዊ መንፈስ እንደሚሰራ አውቀን የመንፈስ ቅዱስን አሰራር አወቅን ማለት ነው። ያንን እያወቅን ስንሄድ፣ ስለዚህ የመንፈስ ቅዱስን አሰራር ማወቅ ማለት ቃሉ እንደሚሰራ መለኮታዊ መንፈስ ቅዱስ እንደሚሰራ ማወቅ ማለት ነው። ከመጀመሪያ ያደረግን የመጣነው ነገር በራሳችን ጥረት አለመሆኑ፣ ራሳችን የሆነ እዛ ሰው ውስጥ የምንፈጥረው ተጽዕኖ ኖሮ ሳይሆን መንፈስ ቅዱስ የዛ ሰው ልብ ውስጥ ተጽዕኖ እንደሚያሳድር ማወቅ ይኖርብናል ማለት ነው። ከዛም በመቀጠል ደግሞ እምነትን ማወቅና መያዝ። የዘሪው ስራ የእምነት ስራ በመሆኑ በዘር ውስጥ የሚካሄደውን የመብቀልና የማደግ ሚስጥር ማንም ሊያስተውለው አይችልም። ሆኖም ተክል እንዲበለጽግ ሊያደርግ የሚችለው አምላክን በመተማመን ነው። ስለዚህ ዘሪው ዘሩን በምድር ላይ ሲዘራ ውድ የሆነውንና እንጀራ ሆኖ ቤተሰቡን ሊመግብ የሚችለውን ዘር ይበትናል ማለት ነው። ከዛም በኋላ ምርቱን ከሚዘራው ሁሉ እንደሚበልጥ ማሰብ ወይም ደግሞ ምርቱ ከሚዘራው ሁሌም ይበልጣል ከሚዘራው ማለት ነው። ምክንያቱም ሲዘራ እሱ በአንድ ሰው ሆኖ ነው የዘራውና እዛ ሰው ልብ ውስጥ ደግሞ የሚዘራው ዘር ብዙ ነው ማለት ነው።
ምክንያቱም ያንን የሚሰራው ማን ስለሆነ መንፈስ ቅዱስ ስለሆነ ማለት ነው። ከዛም በመጨረሻም ያ ሰው ምን መሆን አለበት? ሁሌም መስራት አለበት። በምድር ዘመን ሁሉ መዝራትና ማጨድ አያቋርጡም የሚለው ታላቅ የእግዚአብሔር ቃል ኪዳን ታውጇል። ሌላ ዘፍጥረት 8:22 ላይ ሄዳችሁ ማየት ትችላላችሁ። በዚህ ተስፋ በመተማመን ዘሪው ያርሳል ይዘራል ማለት ነው። ስለዚህ ያ ዘሪ ውጤት አልባ አይሆንም ማለት ነው። ምክንያቱም እዛ ሰው ውስጥ የሚዘራው ሌላ አካል ስለሆነ ማለት ነው። ያ አካል ከዘሪው በላይ ስለሆነ ምንጊዜ ማሰብ ያለብን ዘር ለመዝራት ሲወጣ አንድ ገበሬ የሚያደርገውን የሚችለውን ነው የሚያደርገው። በነገራችን ላይ ማድረግ የሚችለውን ነገር ነው ያገኘውን ነገር ነው የሚያደርገው እንጂ ዘሩን ለማብቀል እውቀትና ጥበብ ጨምሮበት የሚያመጣው ነገር የለውም። ሜቢ እውቀትና ጥበብ እሱ ጨምሮ የሚያደርገው ነገር ያንን ዘር እንዳይበቅል ሊያደርገው ይችላል። ለምሳሌ አንዳንድ ጊዜ ገበሬዎችን ብትጠይቁ ማለት ነው ዘራቸው የተበላሸበትን መንገድ ብትጠይቋቸው አንዳንዶቹ ይነግሯቸዋል። በእኔ ስህተት ነው፣ በእኔ ምክንያት ነው፣ እንደዚህ አድርጌ ነው ብለው ይናገራሉና ይመስለኛል ያ ጥበባቸው ወይም ደግሞ የተጠቀሙት እውቀት አበላሽተውባቸው ሊሆን ይችላልና በመንፈሳዊውም ስራ እንደዛ ነው። ከእግዚአብሔር ቃል ውጭ የሚሆን ነገር የለም። እግዚአብሔር ቃል ያለንን ነገር ነው የምንፈጽመው። በሰው ልብ ውስጥ ለመዝራት የምንሄደው እንዴት ነው? እዚህ የተጻፈው ቃል ላይ አንዲት የሚጨምር ወይም ደግሞ የሚቀንስ ይላል አይደለ? እንደዛ በዛው ልክ ነው። በቃ መቀነስም መጨመርም የኛ ኃላፊነት አይደለም። ያለውን ነገር ግን በመንፈስ ቅዱስ ምሪት እንድንሰራና የሰዎችን ልብ መማረክ እንድንችል ነው የተሰጠን። የሰዎችን ልብ ደግሞ ሞር የሚማርከው መንፈስ ቅዱስ ስለሆነ ምንጊዜም ያዘሪው ውጤታማ አለመሆን አይችልም። በቃ ውጤታማ ይሆናል። ምክንያቱም መጀመሪያ ተማምኖበት የወጣበት ስላለ ማለት ነው። ያ መተማመኑ እግዚአብሔር ካልሆነ ዘሩ ሊበላሽ ነው። መተማመኛው እግዚአብሔር ከሆነና የሚዘራውን ዘርና የሄደበትን መንገድ ለእግዚአብሔር አደራ ሰጥቶ ቢሄድ መጀመሪያ እግዚአብሔር ልቡ ላይ እንደዘራው እየዘራ ቢሄድ ያ ዘሪው ሁሌ ውጤታማ የሆነ ይሄዳል ማለት ነው። እግዚአብሔር ይባርክሽ። እንግዲህ የክርስትና ሕይወት ዋና ዓላማው ፍሬ ማፍራት እና ይህ ፍሬ ደግሞ በአማኙ ውስጥ ደግሞ እያደገ ይመጣና ከሱ አልፎ ወደ ሌላው ይተላለፋል። ምክንያቱም እኛ የምናሳየው እያንዳንዱ ተግባር ሰዎችን የሚማርክ ነው። ደግሞ እኛ የምናሳየው መጥፎ ልማዶች ደግሞ ሰዎችን ሊያሰናክል ደግሞ ይችላል። ሁለት ነገር ነው የሚሆነው፣ ወይ ያሰናክለዋል ወይ ደግሞ ወደ ክርስቶስ ያመጣል። ስለዚህ በእኛ መካከል የሚዘራው ዘር ቀላል እንዳልሆነ ወንጌልን እየሰራ ነው። አሁን ግዴታ ስብከት ላንሰብክ እንችል ይሆናል፣ ወይም ከተማ ላይ ወጥተን ኢየሱስን ተቀበሉ እንዲህ ነው ብለን ላንናገር እንችላል። ላይፋችን ህይወታችን በራሱ የምናደርጋት እያንዳንዱ ተግባር፣ እያንዳንዱ ድርጊት፣ እያንዳንዱ ንግግራችን፣ እያንዳንዱ አለባበሳችን፣ እያንዳንዱ የምንሰራቸው እያንዳንዱ ስራዎች ወንጌልን የሚናገሩና የሚሰብኩ ናቸው። ስለዚህ ቀላል እንዳልሆነና ትኩረት እንድንሰጠው ጭምር ነው መጽሐፍ ቅዱስ በደንብ አድርጎ እየመከረ ያለው። ኢየሱስን በምሳሌ የሚያስተምር እሱ ነው። ሰው ወደ አይሌ ድምጣና እዚሁ ተመሳሳይ ጥያቄ ላይ ነው ሀሳብ የምሰጠው። ቅድም እንዳልኩት ምንም ፍሬ ማፍራት ነው የመጨረሻ ግባችን ብለናል። ሰዎችን ለማረክ ነው ብለናልና ይህንን ምሳሌ ከወንጌል ስራ ጋር እንዴት ተያይዟል? በጣም ጥሩ። እሷን በደንብ አድርጋ ነው ያብራራችሁ። ኦፍ ኮርስ እንደውም አንድ መጽሐፍ ላይ ሳነብ በጣም ያስገረመኝ ነገር ምንድነው፣ ጴጥሮስ በሐዋርያት ሥራ ምዕራፍ 3 ላይ የሰበከውን ስብከት ሁላችንም እናውቀዋለን። ምዕራፍ 2 ላይ የሰበከውን ስብከት ሁላችንም እናውቀዋለንና እሱን የዘመኑ የስነ መለኮት ሊቃን ስለ ስብከት ያቀራረብ ዘዴ ከሚያስተምሩት ጋር ብናነጻጽረው ቀሽም ስብከት ሊባል ይችላል። የሱ ስብከት ማለት አሁን ላይ ማራኪ ስብከት ከማዘጋጀት አኳያ የሚሰጥ ትምህርት አለ አይደል? ስብከት አዘገጃጀት እና ከነዛ ኮምፖነንቶች ጋር ሲነጻጸር፣ እነሱ ካቀረቡት ዘዴ ጋር ሲነጻጸር የጴጥሮስ አሰባበክ እዚህ ግባ ምንባል ላይሆን ይችላል። ግን 3000 ሰው ማርኩ
ጉዳያችን ሊሆን የሚገባው እንዴት አድርገን ከሽነን አዋስተን በጥበብ በቃ ምርጥ አድርገን አሳምረን እናቀርበው ሳይሆን ማለት ይሄ ጥበብ አይደለም ማተር የሚያደርገው የእግዚአብሔር ቃል። ከዚህ በፊትም ስንነጋገር እንደነበረው የእግዚአብሔር ቃል ዘር ነው። ፈጠነም ዘገየም የሆነ ጊዜ ልብ ላይ እስከተዘራ ድረስ ማፍራቱ አይቀርም። ስለዚህ ምርጥ በሆነ ይሄ በጣም በተዋጣለት ያቀራረብ ሁኔታ ሳይሆን ልክ መጽሐፍ ቅዱስ ላይ እንዳለው የእግዚአብሔርን ቃል ለሰዎች መንገር አለብን። ሁለተኛው ደግሞ ልንጨነቅበት የማይገባው ነገር ምንድነው? የሰውየው ሁኔታ ዘርን የምንዘራበት ሰው ሁኔታ በሰብአዊ ማንነት መመዘን የለበት። አንዳንድ ጊዜ በጣም የሚገርመኝ ነገር አለ። ክርስቶስ ወደዚህ ምድር ሲመጣ የሰው ልጅ እጅግ በጣም በቃ በዘቀጠ ስብዕና ውስጥ በቃ ፈጽሞ በቃ ለቅድስና ልቡ የሚከፈት አይደለም እስኪባል ድረስ በጣም በወረደ ማንነት ውስጥ በኃጢአት ተጨማልቆ እንደውም የዘመናት ምኞት ምልአተ ዘመንን ስናየው በጣም የሚያሰቅቅ አይነት ዲስክሪፕሽን አለ። ሰዎች የነበሩበት ሁኔታ ልክ ክርስቶስ ሊመጣ ሲል ልክ 4000 ዓመት አልቆ ወደ ምድር ሊመጣ ሲል ኃጢአት ሳይንስ የሆነበት ዘመን፣ ያጋንንት አምሳያ በሰው ላይ የታተመበት፣ ሰዎች ያጋንንት ዋሻ የሆኑበት፣ ሰይጣን የሰዎችን የስሜት ሕዋሳት በጠቅላላ ለአመጻ ስራ የተጠቀመበትና ግብረ ገብነት በጣም የጠፋበት ዘመን እንደነበረ ነው የሚያሳየው። ግን ክርስቶስ ከሰዎቹ ሁኔታ ሳይሆን ይዞት ከመጣው የወንጌል ዘር አንጻር ስለመዘነው ያ ወንጌል ኃይል እንዳለው ስለሚያውቅ ከመምጣትና ወንጌልን ከመዝራት ወደ ኋላ ደግሞ ፍሬ አፍርቶም ታይቶ። ስለዚህ እኛ ምንጊዜም ልንተማመን የሚገባን አንድ እኛ በምናቀርብበት ጥበባዊ ዘዴ አይደለም። ሁለተኛ ደግሞ የሰዎቹም ሁኔታ ማለት ነው። ብቃታችን ሊያስመካን አይገባም። የነሱም ደግሞ ዝቅ ያለ ወንጌልን ለመቀበል የማይመች የሚመስለው ሁኔታቸው ተስፋ ሊያስቆርጠንም አይገባም። ዋናው ምንድነው? የያዝነው ነገር ህይወትን ሊለውጥ የሚችል ሕያው ዘር እንደሆነ ይብዛም ይነስም ይፍጠንም ይዘግይም የሆነ ጊዜ ለእግዚአብሔር ክብር ፍሬ ማፍራት እንደሚችል ህይወትን ሊለውጥ እንደሚችል አድርገን በቃሉ ላይ በወንጌሉ ላይ ከተማመንን ዘሩን መዝራት አይከብደንም። እዚህ ጋር አንድ በጣም የሚማርክ ሐሳብ ቀርቧል። በእርግጥ ከመጽሐፉ እያንዳንዷ አረፍተ ነገር በደንብ ልናሰላስላት የሚገባ በጣም ወሳኝ ትምህርት ይዛለች። እንግዲህ አድማጭ ተመልካቾቻችን የዚህም የውይይቱ ዓላማ መጽሐፉን በደንብ እንዲያጠኑት ከመጽሐፉ ብዙ እንዲማሩ ነው። እኛ ላይ ሆነ ከምናረገው ሙሉን ሐሳብ ለማቅረብም አንችልም። ምክንያቱም እያንዳንዱ አረፍተ ነገርና ፓራግራፍ በጣም ብዙ ነገር ስለያዘ ማለት ነው። መልካሙ ዘር ከተዘራ በኋላ በደነዘዘ ራስ ወዳድ በሆነ በዓለማዊ ልብ ላይ በመውደቅ ባለማስተዋል ስር ያልሰደደ መስሎ ሊታይ ይችላል። አንዳንድ ጊዜ ያባከንን ሁላ ሊመስለን ይችላል ማለት ነው። በሌላ ጎዳና ላይ ላሉ፣ ጫት ቤት ውስጥ ላሉ፣ ለሰካራሞች፣ በጣም ዓለማዊነትን በጣም ለተለማመዱ ሰዎች፣ ተስፋ ቢስ መስለው ለሚታዩ ሰዎች ወንጌልን እንናገርና ግን በቃ ቫልዩለስ ይመስለናል። በቃ ምንም አይነት ውጤት የሌለው መስሎን ብዙ ነገር ኤክስፔክት ላናደርግ እንችላለን። ግን ይህ ሲናገር ሆኖም ከጊዜያት በኋላ የእግዚአብሔር መንፈስ በዚያ ነፍስ ላይ እፍ ሲልበት ተደብቆ የነበረው ዘር ማቆጥቆጥ ይጀምራል። ከዚያም ለእግዚአብሔር ክብር ፍሬ ያፈራል። እኛም እንዲሁ ይሄኛው ዘሪውን ያንኛው የቱ እንደሚያድግ አናውቅም። ይህንን ማወቅ የኛ ጉዳይ ሊሆን አይገባም። የኛ ተግባር ስራውን መስራትና ውጤቱን ለእግዚአብሔር መተው ነው። ወይም ይህ ወይም ያ ማናቸው እንዲበቅል ወይንም ሁለቱ መልካም እንዲሆኑ አታውቅምና በማለዳ ዘርህን ዝራ በማታም እጅህን አትተው ይላል መክብብ 11:6። በምድር ዘመን ሁሉ መዝራትና ማጨድ አያቋርጡም የሚለው ታላቁ የእግዚአብሔር ቃል ኪዳን ታውጇል ይላል። ሌላው ወደዚህ ጋር ስንመጣ ደግሞ ወደ ራስ ባተኮረ ህይወት ውስጥ ምንም አይነት እድገትም ሆነ ፍሬያማነት የለም። ክርስቲያን የእግዚአብሔርን ቃል ለራሱ ብቻ እየተመገበ ለራሱ ብቻ እያሰላሰለ በዛ ማደግ አይችልም። ክርስቲያን የሚያድገው
አንድም ወደ ልቡ አንድም ወደ ሰው ልብ ወንጌልን ሲዘራ ብቻ። ይሄ ከወንጌላዊነት የተነጠለ ክርስትና የትም አያደርስም፣ ቀንጭሮ ነው የሚቀር። ቅድም ያነሳሁት መጽሐፍ አለ ህይወትና ስራ የሚለው እዛ ላይ ስትናገር ምንድነው የምትለው? አንድ የአካል ክፍል ከስራ ከራቀ ስራ ባለመስራቱ የተነሳ እየደከመ እየላሸቀ እየሰለለ ሄዶ ምንም አይነት ነገር ማንሳት እስከማይችል ድረስ አቅመ ቢስ እንደሚሆነው ሁሉ እኛም የእግዚአብሔርን የሚቀድስ ጸጋ አዳኝ ጸጋ ለሌሎች ማንመሰክር ከሆነ መንፈሳዊ ህይወታችን ሊያድግ አይችልም። ስለዚህ እግዚአብሔር ሰዎችን ለማሳደጊያ የተጠቀመባቸው ሁለት ሜተዶች፣ አንድ ቃሉን ወደ ራሳቸው ሲዘሩ ሲያጠኑ፣ ሁለትም ወደ ሰው ልብ ሲዘሩ። ስለዚህ ወደ ራስ ባተኮረ ህይወት ውስጥ ምንም አይነት እድገትም ሆነ ፍሬያማነት የለም። ክርስቶስን እንደ ግል አዳኛችን ከተቀበልን በኋላ ራሳችንን በመርሳት ሌሎችን ለመርዳት መሞከር አለብን። የክርስቶስን ፍቅርና መልካምነት ለሌሎች መናገር ተግባራችን ልናደርገው ይገባል። በልባችን የነፍሳትን ሸክም ልንሸከም ይገባናል። በቻልነው መንገድ ሁሉ ባለን ኃይል የጠፉትን ለማዳን መሻት አለብን። ራስ ወዳድነት የሌለበትን ፍቅርና ሌሎችን ለማገልገል የሚተጋውን የክርስቶስን መንፈስ ስንቀበል እናድጋለን፣ ለፍሬም እንበቃለን። የመንፈስ ጸጋ ባህሪያችን ለፍሬ እንዲደርስ ያደርገዋል። እምነታችን ይጨምራል፣ ጽናታችን ጥልቅ፣ ፍቅራችንን ፍጹም ይሆናል። ስለሆነም ንጹህ የላቀና አስደሳች በሆነው ሁሉ ከክርስቶስ ጋር እየተመሳሰልን የበለጠ እርሱን እያንጸባረቅን እንሄዳለን እና በቤተ ክርስቲያናችንም አስተምህሮ አንድ ሰው 3 ነገሮችን ማድረግ ክርስቲያናዊ ግዴታው እንደሆነ ይናገራል። በክርስትና ውስጥ ለማድረግ አንደኛው የእግዚአብሔር ቃል ጥናት ነው፣ ሁለተኛው ጸሎት ነው፣ ሶስተኛው ምስክርነት እና ለመመስከር ብዙ ልንፈራ ብዙ ተስፋ አስቆራጭ የሆኑ ነገሮች በዙሪያችን ሊኖሩ ይችላሉ። ነገር ግን የምንዘራው የኛን ኦፒኒየን የኛን ከሌላ ቦታ ያካበትነውን ዕውቀት ሳይሆን ህይወት መስጠት የሚችለው ህይወት መለወጥ የሚችለው በሰው ልብ ላይ ከተዘራ ጊዜ ጠብቆ ማፍራት የሚችለው የእግዚአብሔር ቃል። ስለዚህ በእግዚአብሔር ቃል ከተማመንን የእግዚአብሔር ቃል ፍሬ ማፍራት ይችላል ብለን ካመንን ያንን በማንኛውም ሰው ልብ ላይ መዝራትን ስራችን እናደርገዋል፣ ተግባራችን እናደርገዋል እና በዚህም ጭምር እያደግን እንድንሄድ ደግሞ እግዚአብሔር አቅዷል። ስለዚህ ለራሳችን ቃሉን ማንበብ ሌሎችም ላይ መዝራት ወሳኝ የክርስትና እድገትና ፍሬ ማፍሪያ ዘዴ። እግዚአብሔር ሁለታችሁንም ይባርካችሁ ለማለት ፈልጋለሁ። ሁለተኛ ጴጥሮስ 3:12 ላይ ለእያንዳንዳችን የተሰጠን ትልቅ ተስፋ እንዳለ ይናገራል። ቲቶ ላይም የክርስቶስን ዳግም ምጽአት የተባረከው ተስፋ ሲል ገልጾታል። ስለዚህ ህይወታችን ንቃያ ነበር፣ ከዛ ዛሬ ይሆናል፣ መጨረሻ ላይ ወደ መልካም ፍሬ ይታጨናል። የምንመሰክረው ምስክርነትም እንደዛ እንደሆነ ያስረዳል እና ወንጌልን በይፋ እንድንሰብክ እግዚአብሔር ነውና በማቴዎስ ወንጌል ምዕራፍ 24 ላይ ስለ መጨረሻው ዘመን ክስተቶች ሲናገር የመጨረሻውን የወንጌል ስብከት ሳይሰበክ ኢየሱስ እንደማይመጣ ኢየሱስ ራሱ ተናግሯልና ወንጌል በፍጥረት መሰበክ እንዳለበት ሰዎችም ወደዚህ መንግስት እንዲፈርሱና እንዲመጡ እግዚአብሔርን ተናግሯል። ይሄን ስናደርግ ግን ከተጋድሎ ከጦርነት ጋር አንጨምር እንደሆነ መጽሐፍ ቅዱስን በደንብ አድርጎ ያስረዳናል ማለት ነው። ስለዚህ እኛም ይህን ዘር የመዝራት እድል እግዚአብሔር ሰጥቶናል። ያወቅነውን የተረዳነውን ትክክለኛውን መጽሐፍ ቅዱሳዊ ነገር እንድናስተምር ኢየሱስን ለሰዎች ለዓለሙ እንድንገልጥ እግዚአብሔር ይህን እድል ሰጥቶናል። ምክንያቱም እግዚአብሔር ያዘጋጀው ልባችን እንዳይታወቅ በሰማይ ቤት እንዳለን መጥቶ ደግሞ እንደሚወስደን ወደዛ ስፍራ እንደሚያመጣ ወደ አዘጋጀልን ግሩም ስፍራ እንደሚያቀላቅለን ኢየሱስ የተስፋ ቃሉ ተናግሯል። ኢየሱስ ደግሞ የተስፋ ቃሉ አይሸርም አይለወጥም፣ እንደ ሰው አይደለምና ታማኝ የሆነ አምላክ ነውና ይሄን አምላክ እንግዲህ ለኛ ያደረገልን በጣም ብዙ በረከት ነውና ይሄ ሐሳብ ይሄ ምዕራፍ ይሄንን ሐሳብ በደንብ አድርጎ ሲገልጽልን የሚታየው በዚህ ሐሳብ ላይ ነው። እስካሁን ስለነበረን ቆይታ እግዚአብሔርን እጅግ አድርገን እናመሰግናለን። እናንተም ጊዜያችሁን ሰውታችሁ ስለተከታተላችሁ እግዚአብሔር አብዝቶ ይባርካችሁ ለማለት እንወዳለን። መጽሐፉን በየቤታችሁ ናችሁ እንድታነቡት እናደፋፍራችኋለን። በእንግሊዘኛም የምትፈልጉ ከሆነ በማህበራዊ ድረገጾች ላይ ማግኘት ትችላላችሁ። ክራይስት ኦብጀክት ሌሰን ብላችሁ ሰርች ብታደርጉ መጽሐፉ ማግኘት ትችላላችሁ። በአማርኛም መጽሐፉም ይገኛልና በመግዛት እንድታነቡ እናበረታታችኋለን። እግዚአብሔር አብዝቶ ይባርካችሁ። መልካም ጊዜ ተመኛል።